ነስትልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ዛሬ ግንቦት 24 2018 ከማለዳው እንገኛለን። ሰላም ለሀገራችን ያድርግ። እንኳን ለሰባተኛው የምርጫ ቀን በሰላም አደረሳችሁ እያለ የጸጥታ ሁኔታ 100% አስተማማኝ ነው። ይወክልናል ያሉትን ዜጎች እየመረጡ ይገኛሉ። በዚህም በተመለከተ የቀድሞ ፕሬዝዳንት የነበሩት መንግስቱ ኃይለማርያምም መልእክታቸውን አስተላልፈዋል። ይህን ጉዳዮች እናነሳለን። ብራችሁ ተመልካችና አድማጮች ኢትዮጵያውያንና ትውልደ ኢትዮጵያን ባለም ዳርቻ ያላችሁ ሁሉ ለሀገራችንና ለዜጎቻችን ሰላም ያድርግልን። ጦርነት አይጠቅምም አያዛልቅም። እዚህ ደግሞ እንግዲህ ጸጥታው ሁኔታ 100% አስተማማኝ ነው። የጽንፈኝነትና የተላላኪነት የሚሰራው የሶሻል ሚዲያ ጋጋታ የማይሳካ መሆኑን በግልጽ ያሳየ ነው። ይህን ጉዳዮች መልስበታለሁ። የጀርመን መንግስት በኢትዮጵያ 2027 በነጮች አቆጣጠር ወይም እንደ ግሪጎሪያን አቆጣጠር የምታዘጋጀውን ዩኔስኮ የክላይሜት ቼንጅ ኮንፈረንስ በሁሉም ረገድ ለመደገፍ ዝግጁ መሆኗን አስታውቃለች። ሙሉ ዘገባው ጀርመን ኤምባሲ አዲስ አበባ ባቀረበው ጉዳይ መሆኑ የተመላከተው። ለዚህ ደግሞ ኢትዮጵያ ለምታዘጋጀው ክላይሜት ቼንጅ በተለይ ኢትዮጵያ በግሪን ሌጋሲ ቀዳሚውን ቦታ ትይዛለች። ጠቅላይ ሚኒስትር ዶክተር አብይ መሪነት እንዲሁም ደግሞ ሐሳብ አፍላቂነት ወደዚህ የገባችው በዓለም ደረጃም ከፍተኛ ተቀባይነት አግኝታለች። ይህ ጉዳይም እንግዲህ በ2027 እንደ ግሪጎሪያን አቆጣጠር ኢትዮጵያ ታዘጋጃለች ማለት ነው። እጅግ ደስ የሚል ጉዳይ ነው። እዚህ ጋር ይዘን እንግዲህ ኮሎኔል መንግስቱ ኃይለማርያም ያስተላልፉታል። ኮሎኔል መንግስቱ ኃይለማርያም በወቅታዊ ጉዳይ ስለምርጫው አስተላልፏል። እናንተ ዛሬ የታሪክ አደራ ተረካቢዎች ወገኖች፣ በእኔ ስልጣን ዘመን የተሰሩ ስህተቶች በድጋሜ እንዳትደግሙት በአጽንኦት አሳስባለሁ። ታሪክ ሊደግሙ የማይገባው በጥንካሬው እንጂ በስተቱ መሆን የለበትም። ዛሬ እንደ ትላንቱ የሀገርን አንድነት የሚፈታተኑና የውስጥና የውጭ ጠላቱ ሴራዎችን አላቆሙም። የውስጥ ባንዳዎችም ለውጭ ባንዳዎች ታሪካዊ ጠላቶቻችን መጠመቂያ እንዳይሆኑ ነቅታችሁ ጠብቁ መልእክቱን አስተላልፏል። ትናንትና ኢትዮጵያ ህዝብና የባህር በር ወደብ አልባ ያደረጉት እነዚህ ታሪካዊ ጠላቶችን ዛሬም ደግሞ ጽምዶይ በሚል የዳቦ ስም የሰጡት መሆናቸውን በአጽንኦት አሳስቧል። እነዚህ ታሪካዊ ጠላቶች የሚላቸውን የህወሓትን ሴራና ሴል መሆኑን በግልጽ አመላክቷል። ሰላም ለሀገራችን ያድርግ። የጸጥታ ሁኔታም አስተማማኝ ደረጃ ላይ ይገኛል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር እና የሆሩ ኬንያታ በምርጫ ታዛቢዎች ቡድን ዝግጁነቱን አጠናቆ ወደ ስራ መግባቱ ዛሬ በግንቦት 24 2018 በግልጽ አመላክቷል። ለዚህ ደግሞ በታዛቢነት የሚካሄደው ምርጫ እየተከታተሉ እንደሚገኙም ተመላክቷል ነው። ውድ ቻናል ተከታታዮች አዲስ የሆነች ሰብስክራይብ ቢሆነች ላይክ ሼር ማድረጋችሁን እንዳትረሱ። በሶሻል ሚዲያ ጋጋታ ሀገር የሚፈርስ የመሰላችሁ ዛሬ ግንቦት 24 2018 ዓመተ ምህረት ከማለዳው በምርጫ እየተሳተፍን ዜጎችም እየተሳተፉ እንገኛለን። የጸጥታ ሁኔታም 100% አስተማማኝ ደረጃ ይገኛል። በሶሻል ሚዲያ ጋጋታ የሚፈርስ እና የሚበተን ሀገር ያለ የመሰላችሁ ዛሬ በተግባር እየተመለከትን እያየን እንገኛለን። ኢትዮጵያ ታሸንፋለች። በምርጫና በምርጫ የሚወክሏትንም ታስቀምጣለች። የኢትዮጵያ እጣ ፈንታ በምርጫ ብቻ የሚረጋገጥ ነው። በሶሻል ሚዲያ የሚደረግ ጋጋታ አንድ የሚመጣ ለውጥ አይኖርም። በተለይ በጎንደር ዩኒቨርሲቲ አንድ እጅግ የሚያሳፍር ጉዳይ የተሰራለ የሽብር ተግባር የጽንፈኝነት ጥግ እንግዲህ የሽብር ተግባር ነው። የጎንደር ዩኒቨርሲቲ ተማሪዎች እንግዲህ ኳስ በሚከታተሉበት ጊዜ አንድ የቦምብ ፍንዳታ የሁለት ተማሪዎች ህይወት እንዳለፈም ተመላክቷል። ይህ ጉዳይ የሚያሳፍር ነው። ባይዘው የሽብር ተግባር መሰል በጣም ሲምፕልና ቀላል ነው። ጽንፍና ጽንፈኝነት ዜጎች ነጻ እናወጣለን የሚለው ምንም ባልታጠቀ ተማሪ በዩኒቨርሲቲ ውስጥ የአሸባሪን ተግባር የፈጸሙት ነው። ይህም በእጅጉ እናወግዛለን። እዚህ ጋር አንድ ነገር በአጽንኦት ማንሳት ያስፈልጋል። ምክንያቱም የጽንፈኝነትና የባንዳን ተላላኪ ሴራን ማጋለጥ ስለሚያስፈልግ ነው። መንገድ ዘግተናል። የሚንቀሳቀስ ነገርማ አንድም አይኖርም ከአምቡላንስ ውጭ ያለበት ጉዳይ። ነገር ግን እነዚህ ፓቶች ለምን አላቆምም? እነዚህ የጸጥታ አካላት ለምን አላቆምም? ይሄ ነው እንግዲህ የሶሻል ሚዲያ ጋጋታ። ህጉ የተከበረ ነው። መንገድ ተዘግቷል። የሚንቀሳቀስ ነገር የለም፣ ምርጫም የለም ብሎ እንግዲህ በሶሻል ሚዲያ የሚደረገው ጩኸት አያሻግርም የምንልበት መሬት የወረደው የሚታይ ጉዳይ ተጨባጭ ስለሆነ ነው። ስለዚህ በሁሉም ኢትዮጵያውያን ክልሎች እንግዲህ ምርጫ እየተካሄደ ይገኛል። በመዲናዎች በአዲስ አበባን ጨምሮ ማለት ነው። የጸጥታ ሁኔታ 100% አስተማማኝ ነው። ለዚህ ደግሞ እንዳብነት ይህን ይዤላችሁ የቀረቡት በተጨባጭ ስለሚታይ ጉዳይ ነው። በአፈሙዝ የሚሉት በምርጫ ማሸነፍ ስለማይችሉ ነው። የተሸናፊነት ሞራል ስለተላበሱ ነው። ህወሓትም ከምርጫ ቦርድ የተሰረዘበት ተደጋጋሚ ቀርቦለታል። እድሉን አልተጠቀመበትም። ማሸነፍ አይችልም። ምክንያቱም ራዕይ ሀሳብ
የልማት ሰው አይደለም፣ የልማት ቡድን ወይም ድርጅት አይደለም። ዛሬ ጽንፍ ይዘው የሚንቀሳቀሱ እነዚህ ናቸው። በቃ ሀሳብ ራዕይ የላቸውም። ሀገርን የሚጠቅም ሀገርን የሚገነባ ለሀገር ሉዓላዊነት ወይ ደግሞ አሻራ የሚያስቀምጡበት አንድም ነገር የላቸውም። ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ ጨርሶት ሂዷል። ሁሉም ነገር አጠናቆታል። ለምሳሌ ብዙዎችን ማንሳት ይቻላል። ከኮሪደር እስከ ወንዞቻችን ድረስ ከወንዞቻችን እስከ ከተሞች ድረስ ያለው እንዲሁም ደግሞ አጠቃላይ ያለው ኢትዮጵያ በኢኮኖሚ የምታደርገው መነቃቃት እንዲሁም በአፍሪካ ያላት ተጽዕኖ ፈጣሪነት በወታደሩ ዘርፍ በሁሉ ነገር የምታስመዘግበው ለውጥ እጅግ እነዚህን ዲፌንስ አድርጎ በምርጫ የማሸነፍ አቅም ወይም ሞራ ስለሌለ ነው ዛሬ በነፍጥ 4 ኪሎ የሚለውን አማራጭ እንሞክረው ብሎ የሞከሩት። ነገር ግን ይሄ ሁሉ ሴራ እየሸከፈ ዛሬ ኢትዮጵያ እየመረጠች ትገኛለች። ውድ ቻናል ተከታታዮች በዓለም ያላችሁ ሀገርና ሀገር የምትወዱ ጦርነት ፋሽን የመሰላችሁ ይሄ አያዛልቅም። ለሀገራችን ለምስኪኑ ሕዝብ ለዜጎቻችን የሚጠቅመው ሰላም ነው። ይሄ ጉዳይ በተደጋጋሚ ይነሳል። ነፍጥ ያነሳው እኮ የሉና ጉዳይ ስለተነሳበት ነው የሚል ይሄ ያለፈበት ታሪክ እዛው የሚነሱ አሉ። ለአብነት አማራ ተገፍቷን ተጨፍጭፏል። መንግስት ያለው በንግግር በድርድር ሀሳባችን እንፍታ፣ ልማታችን እናፋጥን፣ በምርጫ አሸናፊው ወንበር ያስ አለቀ። ከዛ ውጭ የሚመጣ ለውጥ አያሻግረንም። ሁሉንም ዊን ዊን የሚያደርገው በሰላማዊ መንገድ እንፍታ ነው። ለዚህ እንግዲህ ህወሓት ከምርጫ የተሰረዘበት ዋነኛ በዚህ ጉዳይ ስለማያዋጣው ነው። እንደለመደው የዛሬ 50 ዓመት ባፈሙዝ የገባውትን ልሞክረው የሚል አካሄድ ስለተከተለ ነው። ከተሳካ ልሞክረው፣ ካልተሳካም በጽምዶ ልሞክረው፣ በጽምዶ ካልተሳካም ዜጎችን አስፈልቼ እኮበልላለሁ የሚል እንቅስቃሴ ይዞ ነው። የትግራይ ወጣቶችን አስፈልቷል። ለሁለተኛ ጊዜ ሞክሯል። አሁንም አስፈልቷል። አሁንም ለመሞከር እንግዲህ እንቅስቃሴ ያደርጋል። አልተሳካለትም። ዛሬም የጽምዶ እንግዲህ ምርጫውን ለማስተጓጎል ቢሞክርም 30 ጊዜ ጮ በሶሻል ሚዲያ ባያስጮህም አልተሳካለትም። ውድ ቻናል ተከታታዮች ለሀገራችንና ለክልላችን ሰላም ያድርግ። ጦረኝነትና ጦረኝነት ይውደም። ኢትዮጵያ አሸንፋለች፣ እያሸነፈችም ትቀጥላለች። ዛሬ እንግዲህ በጣም እጅግ ደስ የሚል ጉዳይ ነው። ድባብ በጣም ደስ ይላል። ይህን በተንቀሳቃሽ ቪዲዮ ከተቻለ ከተፈቀደም እዘንላችሁ የምንመለሰው ይሆናል። ካልተፈቀደም በተንቀሳቃሽ ምስልም የምናደርስ ይሆናል። አሁን 100% አስተማማኝ ነው። 100% መንገዶች ዝግ ናቸው። የሚንቀሳቀስ ፓትሮል የለም፣ የሚንቀሳቀስ መኪና የለም የሚባለው ይህ ከመሬት የወረደ ውሸት ነው። የንግድ መኪኖች ሊያስቆሙ ይችላሉ። ነገር ግን የጸጥታ መዋቅርና የሚያስፈልገው መንግስት ሎጂስቲክ ሊያቆም አይችልም። ይህ በተጨባጭ ሁኔታ ያየነው የተመለከተ ነው። ጎንደርን ዩኒቨርሲቲ የሰሩት እጅግ አሳፋሪ ጉዳይ ነው። የራሱ ነጻ እናወጣለን መልሶ እየበሉት የሚገኝ ነው። ያልታጠቀ ተማሪ ከምንም ፖለቲካዊ ሴራ ወይም ግሩፕ የሌለም ኳስ የሚከታተሉ ተማሪዎች ነው እንግዲህ የሽብር ተግባር የፈጸሙት። አስነዋሪ አሳፋሪ የአልሸባብ አይነት አካሄድ እየተከተሉ የሚገኘው ይሄ ተሸናፊነት ምልክት አንዱ ማሳያ ነው። ውድ ቻናል ተከታታዮች አሁን በትኩስ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁኝ።